ኢየሱስ 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 መንፈስ ቅዱስ ስም ይባረክ። እናመሰግንሃለን፣ እናከብርሃለን። Thank you Jesus. We worship you Jesus. ሃሌሉያ። በዚህ ማለዳ በፊት አለን ጌታ ሆይ፣ ሁላችን በፊት አለን። እግዚአብሔር መንፈስ ቅዱስ ከቃሌ እውነት አስተምረን፣ አጽናናን፣ ምከረን። ሃሌሉያ። ወደ ክብር ሙላት የልጁን መልክ እንመስል ዘንድ እንደሚል ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ወደ አንተ ሙላት እንድታስጠጋን፣ ክርስቶስ ኢየሱስን መግለጥ እንድንችል፣ አንተን ማሳየት እንድንችል በጌታ በኢየሱስ ክርስቶስ ስም እንድትረዳን፣ መንፈስ እንዲያግዘን፣ አቅም እንድትሆነን፣ ጉልበት እንድትሆነን በዚህ ማለዳ እንጸልያለን። ጄላስ ፓራዲጋዶስ ኤሌ ባህዱ አምባስ ታራዲጋላቦ ሬባጋስ ፕራጃላቪናማስ መንፈስ ቅዱስ ስም ይባረክ። ይገባል የኔ ጌታ፣ ይገባል መንፈስ ቅዱስ፣ ይገባል አምላካችን፣ ይገባል ንጉሳችን። ሃሌሉያ። ስም ይባረክ ጌታ ሆይ፣ ይሄን የማይወድ ዘንዶ የተወጋዩን፣ የጨለማ ስራ የፈረሰ ይሁን፣ የአጋንንት ኃይላቶች የተበተኑ ይሁኑ። እግዚአብሔር የዘላለም አምላክ በዚህ የታደምነውን የቃልን እውነት እንድትገልጥልን፣ እንድታስተምረን፣ እንድትመልሰን፣ እግዚአብሔር እንድትመክረን በጌታ በኢየሱስ ስም ጸለይን። ስለ ሁሉ እናመሰግንሃለን በጌታ በኢየሱስ ስም። ሻሎም ሻሎም ቅዱሳን፣ በድጋሚ እንኳን ደህና መጣችሁ ማለት ወዳለሁ። እግዚአብሔር አምላካችን የተባረከውን ጌታን እጅግ አድርገን እንባርካለን። ጌታ መልካም ሆነ፣ ስሙ ይባረክ። እውነት ነው፣ እሱ ይገባዋል። አምላካችን እግዚአብሔር የተባረከ ይሁን። ስለዚህ ቀን ጌታን እጅግ አድርገን እናመሰግናለን። ጌታ ረዳን፣ አገዘን። ዛሬን ደግሞ በህይወታችን ላይ ጨምሮልን በፊቱ እንድንሆን እግዚአብሔር ስለረዳን ስሙ ይባረክ። አሜን። ጌታ ይባረክ። እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። ቢወራ የማይጠገብ ስም ኢየሱስ ነው። ለዛ ነው ማለዳ ማለዳ አዲስ ነው፣ የልጁን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። We are called for this great purpose. አሜን። ለዚህ ተጠርታችኋል። ደስ ይበላችሁ የልጁን መልክ ለመምሰል። ሃሌሉያ። ተስፋ የነበረው ሪል ሆነም፣ በቃ መሲሁ ሪል ሆኗል። ሃሌሉያ። በዓለም ዙሪያ ሁሉ ስፔሻሊ በዚህ ወርና በሚቀጥለው ወር ላይ በተለያየ አገር ላይ ይሄ ድንቅ የሆነው ክርስቶስ ኢየሱስ ይወራል። እኛ ጋር ትኩረቱ ጠፍቷል እንጂ ግን ወደዱም ጠሉም ክራይስት መነገሩ አይቀርም። ትኩረቱን ሁሉ የሳበው ትኩረታችንን ወደ ክርስቶስ መሆን አለበት። አሜን። እግዚአብሔር አምላካችን የተባረከ ይሁን። ትኩረቱ ሁሉ አሁን እኛ ያለንበት አገር ላይ አውሮፓ፣ አሜሪካ፣ የተለያየ ካናዳ ውስጥ ብትመለከቱ ኢቭን አሁን ቻይና ራሱ ቢዝነስ አርጋ ወስዳው ቻይና ሁሉ ሰለብሬት ታደርጋለች። የሚገርም ነው። በቃ ስጦታ ይሰጣጣሉ ምን ይላሉና ዋናውን ሚኒንጉን ሚስ አርገዋል። ግን ዛሬ እግዚአብሔር አምላክ ይርዳንና በእነሱ ላይ ትኩረት ወደ ኢየሱስ በጌታ በኢየሱስ ክርስቶስ ስም እሱን ሽፍት የሚያደርግብን ክርስቶስን የተሳለውን ክርስቶስን ከኛ ልብ ላይ ሽፍት እንዳያደርግብን በእውነት ይሄን ነው መጸለይ ያለብን። ሐዋርያ ጳውሎስ ያማጠበት እኮ ጉዳይ ነው። ክርስቶስ በእናንተ ዳግም እስኪሳል ድረስ ምን ይዞኛል? ምጥ ይዞኛል አለ። ታውቃላችሁ፣ ክራይስት ምጥ የያዘው ነገር ይቅርታ፣ ፖል ምጥ የያዘው ነገር ምንድን ነው ብትሉ ክርስቶስ በእኛ ልብ እንዲሳል ዛሬ የምንመለከተው ትሁቱን ኢየሱስ። አሜን። ትሁቱን ኢየሱስ ዛሬ እንድንመለከተው እንፈልጋለን። የእግዚአብሔር ቃል እውነት የምላችሁ ራይት ኢሚቴሽን የሚመጣው ፍሮም ራይት ኦብዘርቬሽን ነው። ራይት የሆነ ኢሚቴሽን የልጁ መልክን ከፈለካችሁ እውነቴ ነው፣ በራይት ኦብዘርቬሽን ነው ራይት ኢሚቴሽን የሚመጣው። ትክክለኛ የሆነ ኦብዘርቭ ስታደርጉ ነው ትክክለኛ ኢሚቴሽን የሚመጣው። ጳውሎስ ምን አለ በቆሮንቶስ አንደኛ ቆሮንቶስ ላይ እኔ ክርስቶስን እንደመሰልኩ እኔ ምሰሏል። ይሄ ራይት የሆነ ኢሚቴሽን ነው። ከዛ ራይት የሆነ ኦብዘርቬሽን ካለ ራይት የሆነ ኢሚቴሽን ይመጣል። ክርስቶስን በሚገባ ካወቅ ነው እሱን ለመምሰል በጣም ሲምፕል ይሆንልናል። ልናውቀው ይገባል። ማን ነው ክርስቶስ? ለምን ደበዘዘ? ለምን ብዥ አለ? ለምን በትውልድ ላይ ፈዘዘ? ጳውሎስ በሚገባ የክራይስት ማንነት በሱ እንዲገለጥ ኦብዘርቭ አድርጎታል።
ያ ክራይስት ያ ቱቱ ክራይስት በእኔና በእናንተ ህይወት ውስጥ እንዲገለጥ ከተፈለገ ምን ማድረግ እንዳለብን ታውቃላችሁ? ራይት የሆነ ኦብዘርቬሽን ያስፈልጋል። ትክክለኛ የሆነ ኦብዘርቬሽን በደንብ አሁን አንዳንድ ጊዜ ፉትቦለሮችን ብትመለከቷቸው በጣም የምትፈልጉት ሰው ካለ የሆነ ሰው የሚያደርገውን ለማድረግ ከፈለጋችሁ ስለዛ ሰው ባክግራውንዱን ታጠናላችሁ፣ ላይፍ ስታይሉን ታጠናላችሁ፣ መጽሐፍ ካለው መጽሐፉን ታነባላችሁ። እንደዛ ነው የምታደርጉት። ሁላችን እንደዛ ነው የምናደርገው። ከዛ ሰው ራይት የሆነ ነገር ለማግኘት ትክክለኛ የሆነውን ነገር እንዴት ነው ያገኘው? ያን ሰው ለማወቅ የማንምሰው ጉድጓድ የለም። የሚያውቀው እሱ እንጠይቃለን። ይህን ሰው ታውቀዋለህ ወይ እንላለን። ስለዚህ ሰው ምን አይዲያ አለህ? የሰማከው ነገር አለ? ያነበብከው መጽሐፍ አለ? እስኪ ስለዚህ ሰው አስረዳን እንላለን። ለምን? ያን ሰው ስለምንፈልግ ነው አይደል? አዎ ያን ሰው መሆን ስለምንፈልግ ጌታ ይርዳን ክርስቶስን እንድንመስል። ስለዚህ ራይት ኦብዘርቬሽን ያስፈልጋል። ማን ነው ሪሊ የተገለጠው ክርስቶስ? ማን ነው ክርስቶስ? ለእናንተ ለእኔ ክርስቶስ ማን ነው? ክራይስት እንድናውቅ እንደሚፈልግ ታውቃላችሁ። እሱን አንብቤ ቀጥታ ወደ ፈልጌ ወዳለው የማቴዎስ ወንጌልን አውጥተን እንመለከትና ከዛ ቀጥታ ፈልጌ ያለን ከእናንተ ጋር ካፈላለሁ። ማቴዎስ ወንጌል ምዕራፍ 16 ላይ ያለውን እንመለከታለን። ኦብዘርቭ እንድታደርጉ ይፈልጋል ክርስቶስ። እንደዚህ ይላል ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እንደዚህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ኤርሚያስ ወይስ ከነቢያት አንዱ ነው ይሉሃል አሉት። እርሱም እናንተስ እኔም ማን እንደሆን ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። እርሱም መልሶ እንዲህ አለው፣ ዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም ብሎ ብፁዕ ነህ አለው ይላል እግዚአብሔር ቃል። ይሲ ክርስቶስ ካላወቁት ስለሱ በደንብ ካልተረዱ ሚስ እንደሚያደርጉት ያውቃል። ትክክለኛ ኢሜጅ እንደማይሰጡ ያውቃል። ያን ግን በደንብ እንዲያውቁለት ይፈልግ ነበር፣ በደንብ እንዲረዱለት ይፈልግ ነበር። ስለዚህ ደቀ መዛሙርቱን ይጠይቃቸዋል፣ እኔ ማን ነኝ? ታውቃላችሁ? ደቀ መዛሙርቱ ራይት የሆነ ኦብዘርቬሽን ስለነበራቸው ትክክለኛ ኦብዘርቬሽን ስለነበራቸው ክርስቶስን ለመግለጥ አልተቸገሩም። መጽሐፍ ውስጥ ስትመለከቱ ክራይስትን ለመግለጥ ችግር አልነበረባቸው። በሚገባ ነው ሪቪልድ ያደረጉት። እኔና እናንተ ጋር የደረሰው ክራይስት እነሱ የገለጡት ክራይስት በደንብ ኦብዘርቭ ስላደረጉት ነው። እኛ ተዘቅዝቀን እንሰቀል እያሉ እንዲህ አይነት እርምጃ የወሰዱት ዕብራውያን የጻፈልን ምዕራፍ 16 ላይ ምድር አልተገባችሁ በዘይት የተጠበሱት እነ ዮሐንስ ክራይስትን በሚገባ ኦብዘርቭ አድርገውታል። የማናውቀውን አንገልጥም። በህይወታችን ይገለጥ ብንልም ካላወቅነው ትክክለኛ የሆነ ኦብዘርቬሽን ያስፈልጋል ክርስቶስን ለመግለጥ በህይወታችን። ስለዚህ ኢየሱስ ማን ነኝ አላቸው። ሰዎች ስለኔ ማን ይላሉ አላቸው። መጀመሪያ ሰራውን ህዝቡ ይህን ሁሉ ሚራክል ያየው ሰው እኔን ማን ብሎ ይጠራሉ አላቸው። ለምን? ራይት የሆነ ኦብዘርቬሽን ስለሚፈልግ ከነሱ ራይት የሆነ ኢሚቴሽን እንዲያመጡ ራይት የሆነ ኦብዘርቬሽን ያስፈልጋል። ስለዚህ ምን አላችሁ? ማን ይሉኛል አላቸው። ኦብዘርቭ ያደረጉትን ማወቅ ጀመረ። ከዛ ሰዎቹማ አንተን ንግግር ኤርሚያስን ይመስላል፣ ንግግር ዮሐንስን ይመስላል፣ እንደዛ ነው የሚሉት። ክርስቶስ አላሉትም። ስምዖን ራሱ ጴጥሮስ ይሄንን ስጋና ደም አልገለጠልህም አለው። ይሄን የገለጠልህ አባቴ ነው አለ። አይገርምም? ይሄን የገለጠልህ ስጋና ደም አይደለም፣ ይሄን የገለጠልህ
መንፈስ ቅዱስ እግዚአብሔር ይባል በሰማይ ያለው አባት የሚል ይገለጻል። ስለዚህ ይህ በትክክለኛ ኦብዘርቬሽን ያስፈልጋል። ሮንግ የሆነ ኢሜጅ እንዳንሰጥ፣ ሮንግ የሆነ መንገድ በቀደሙ ሰኞ ዕለት ፓስተር ታስተምረን ነበር አይደለ? ትክክለኛ የሆነ ኢሜጅ ጠፍቶብናል። ከየት አምጥተን ነው ከየት ፒክ አደረግነው ትል ነበር። ከየት ነው ፒክ ያደረግነው? የክራይስት መልክን ሪቪልድ እንዳይሆን እኛ እንዳንገልጠው ቤተክርስቲያን እንዳትገልጠው ምንድን ነው ብዬ ሳስበው ትክክለኛ የሆነ ኦብዘርቬሽን ያስፈልጋል። መጽሐፉ ምንድን ነው ስለ ክርስቶስ እና ክርስቶስስ ማን እንድንሆንለት ነው የሚፈልገው? ማን ያላለ ኢየሱስ ግን ይህን ክራይስት እንድንመስል እግዚአብሔር ይርዳን። አሜን። ዛሬ ይሄ በልባችን ሪቪልድ እንዲሆን ክርስቶስ እንዲገለጥ ይሄ ሚስጥር ነው። በቃ ወገኖች ይሄ ሚስጥር ነው። ክርስቶስ የእግዚአብሔር ሚስጥር እንደሆነ ጥበብ እንደሆነ እግዚአብሔር ቃል ይናገራልና ምን ይላል? ፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል፣ በክርስቶስ አንዳች ምክር ቢሆን፣ ፍቅር፣ መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረት፣ ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሀሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ይህ ሀሳብ በደንብ ስሙት። በክርስቶስ ኢየሱስ የነበረው ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስሙም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነውና ይላል። በክርስቶስ የነበረ ሐሳብ በእናንተ ይሁን። ኢየሱስ ትሁት ነው፣ እኔ በልቤ ትሁት ነኝ ይላል ማቴዎስ ምዕራፍ 11 ቁጥር 28 ላይ። ኢየሱስ እኔ በልቤ ትሁት ነኝ፣ የባሪያን መልክ ይዞ ወረደ ነው። በምስሉ እንደ ሰው ተገኝቶ ሁሉም ትቶ ሁሉም ባዶ ኢየሱስ ያድናል። ሁሉም ባዶ። ክብር ለእግዚአብሔር ይሁን። እኛ የምንተው ነገር እንኳን እኮ የለንም። አይገርማችሁ? ክብራችን እኮ ክርስቶስ ኢየሱስ ነው። የምንተወው ነገር የለንም። እሱ እኮ አምላክ ነው። እሱ እኮ አባት ነው። እሱ እኮ ኤልሻዳይ ነው። በእግዚአብሔር አብ የተቀመጠ የነበረ ያንጽው ነው የመጣው። ዛሬ ላይ የክርስቶስ ልብ በእኛ ሕይወት እንዳይገለጥ ትህትናን የወሰደብን የክርስቶስን መልክ ከቤተ ክርስቲያን የጠፋው በ10 በ20 ቁባት ጋርዶንን አሁን ደግሞ የመጣየውት እንደገና ደግሞ በብዙ ጋርድ እንድንሄድ ያደረገን ብዙ ነገር የክርስቶስን መልክ ብሽ የሚያረግ የሚያስደነግጥ ስታዩት ከቃሉ ውጭ የሆነ ልብን የሚያረድ መልክ ማየት የጀመርነው ራይቱን ኦብዘርቬሽን ስለሌለን ትክክለኛ የሆነ ክርስቶስን በሚገባ ኦብዘርቭ አላደረግንም። እሱ ባዶ በእግዚአብሔር አብ ቀኝ ተቀምጦ ያለ ባዶ ኢቭን እንደ መቀማት አልቆጠረው ይላል። በይሻላል መንፈስ ኑሩ። ኢየሱስ ጌታ ነው። ያ የአሸናፊነት መንገድ ነው። ኢየሱስ ከስም ሁሉ በላይ ስም የተሰጠው እግዚአብሔር ያከበረው ስም፣ እግዚአብሔር ያገነነው ስም ዝም ብሎ መሰላችሁ አይደለም። እግዚአብሔር ያገነነው ስም፣ እግዚአብሔር ያከበረው ይሄ ኢየሱስ ከስሞች ሁሉ በላይ ስምን የሰጠው ኢየሱስ ድንቅ በዝግታ ውስጥ ዝቅ ብቻ ሳይሆን
የባሪያን መልክ ይዞ ወረደ። ባሪያ ምንም ራይት የለውም። የኔ የሚለው ራይት የለውም ባሪያ። የሚገርም ነው። ስለ ባሪያ የባሪያን መልክ ነው። የሚገርም ነው። ባሪያ ሰርቶ ቴንኪው አይባልም። በላኮ አይባልም። ለበስኮ አይባልም። ምንም ራይት የሚባል የሌለው ራሱን ባዶ አደረገ። የክርስትና ህይወት የሚጀምረው ከባዶነት። ትዕቢት ባይዘወይ ከጠላት ነው። ሰይጣንን ከላይ ያፈረጠው ከዛ ከውበቱ ከዛ ከድምቀቱ እግዚአብሔርን ወርሺፕ የሚያደርግ ወርሺፕ ሊደር ነበር። ከዛ ክብር አንደርድሮ መሬት የጣለው እግዚአብሔር ድባቅ የመታው በትዕቢቱ ነው። በሚኒት ያ ነገር በህይወታችን መገለጥ ሲጀምር ኦብዘርቭ እያደረግን ያለ ነው ክራይስትን አይደለም። ትዕቢተኞችን እግዚአብሔር ይቃወማቸዋል። አጌንስት እኔ በልቤ ትሁት ነኝ አለ ኢየሱስ። ኢሚቴት ሚ የክራይስት መልክ ከሼልፍ ላይ አይመጣ። ብዙ ነገራችንን ባዶ በማድረግ ብዙ ነገራችንን ዜሮ በማድረግ ነው የሚመጣው። ኢየሱስ ያድናል። የኢሜጅ ክራይሲስ ነው ዛሬ የምታዩቸው። የሰልፍ ስቲም ክራይሲስ ነው። የሰልፍ ስቲማቸው የመጨረሻ ልባቸው ምን ጋር እንዳለ ነው የምታዩቸው። ብዙ ሰው ስፔሻሊ ይሄ የወጣ የክራይስትን ኢሜጅ ጭራሽ የማያሳይ ብንመለከቱ በምድር ላይ ዛሬ ብዙ ሚዲያውን ከተማውን ያጥለቀለቀውን የምትመለከቱት ከየት ኢሚቴት እንዳደረጉት ራሳቸው ናቸው የሚያውቁት። የክራይስት ልብ ይሄ አይደለም። የክርስቶስ ልብ ይሄ ነው። ኢየሱስ ያድናል። ባዶነት፣ ዝቅ ማለት። ኢየሱስ ይርዳ። እግዚአብሔር ይርዳል። እግዚአብሔር ትሁታንን ከፍ ከፍ ያደርጋል ይላል። ትዕቢተኞችን ግን ይቃወማቸዋል ይላል። ትሁት ኢየሱስ ትሁት ነው። እኛ ምን ተው የለንም። ስለኛ ሲናገር እኮ በደም ተለውሰሽ አየሽ ነው የሚለው። ጽድቃችሁ የመርገም ጨርቅ ነው አለ። ከኝማቼ ከየት እንደወጣ እሱ ምን ተው የለም ያልኩት ለዛ ነው። ከእግዚአብሔር ጋር ጠለኞች ነበር። የእግዚአብሔር ቁጣ በእኛ ላይ እንደነበረ የኤፌሶን መጽሐፍ ይናገራል። በበደላችሁና በኃጢአታችሁ ምክንያት በደለኞች ነበራችሁ። ለዚህ ዓለም ገዢ የተሰጣችሁ ነበራችሁ። እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን ይላል። ከክርስቶስ ጋር ሕይወትን ሰጠን ይላል። እግዚአብሔር አምላካችን ተባረከ። ይሄ ነው መልኩ የሚያስፈልገው። በጣም ከባድ እንደሆነ አውቃለሁ። የብዙዎቻችንን ልብ የሚፈትሽ እንደሆነ አውቃለሁ። ይሄ ሃሌሉያ እንደማያስብል አውቃለሁ። ለምን ጣል ነው ያለው። ጣል፣ ቀንስ፣ እኔነት እንዲወድቅ፣ ባዶነት። ኢየሱስ ጌታ ነው። ኢየሱስ በባዶነት ውስጥ ነው የሚሰራው። ክራይስት በእኔና በእናንተ ህይወት ውስጥ እንዲገለጥ ከተፈለገ ባዶ ካልሆነ አይሰራም። ይሄ ነው ፕሪንሲፕሉ። ባለፈው ነገርኳችሁ አይደል? ስንማር ነበር አይደል? እግዚአብሔር ጋር የእግዚአብሔር ፕሪንሲፕል this is the principle of Christ። ክራይስት አሸናፊ የሆነበት መንገድ፣ የተሳካ ህይወት፣ የተከናወነ አገልግሎት፣ የተቃና አገልግሎት፣ ሰክሰስፉል አገልግሎት፣ ግብ ያለው አገልግሎት፣ ፍጻሜ ያለው አገልግሎት የነበረው ክራይስት ይሄ እንደዚህ አይነት ህይወት ስለነበረው ትሁት ነበር። ይሄ የክርስትና ኪኖ በጣም ኪኖ ባይዘው በጣም ኪኖ እግዚአብሔር ይፈልጋል ይሄንን ከኔና ከናንተ። ክርስቶስ በእኛ ይሄ ትሁት ክራይስት በኔና በእናንተ ውስጥ ይገለጥ። ኢሳያስ ሲናገር እኮ ባየነው ጊዜ እስኪ ላንብበው ክፍሉን ሄጄ ኢየሱስ ያድናል። የኢሳያስን መጽሐፍ እንመለከታለን። ኢሳያስ ነው የገለጠው ክራይስት። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክብር ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት
የለውም። የተናቀ ከሰውም የተጠላ የሕማምን ሰው ደዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟልኛ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚደነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቡ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር በሞቱ ሆኖ ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘበትም ነበረ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱንም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውንም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውነቱ ብዙዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙዎችን ሰዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ። ሃሌሉያ።